አንድ እቺ ቲክቶክ ነች ያለችኝ። ግን የስደት አብሯችሁ ነገ የሚደርሱላችሁ በሚዲያ ተዋውቃችሁ ብዙ ነገር የሚያረጉላችሁ እዚህ ሚዲያ ላይ ያሉ ነው። እሷ አይደለችም። ግን ለሷ 25,000 ልትገባ ነው መሰለኝ። እዚህ ስንት አመት እዚህ ስንት እየለመኑ ገስት ላይ እየመጡ ሼር እንትን አድርጉልን፣ ሰብስክራይብ አድርጉን፣ ኢትዮጵያ ስንገባ ምንሰራበት ነው ብለው አንድ ሲለምኗችሁ ማታረጉ እሷን እያሽከረከራችሁ የት እንዳደረሳችኋት በስራ ችግር የለም። ልጇም የእሷም ትሁን ለምናም ይዛትም ታሰርቃትም ትሁን የሰውም ታሳድግ። እሷ ልጅቷ ፈጣሪ ያሳድጋት። ልጅቷ ምንም አታውቅም። ግን እሷ መርዟን ራይታ ስንት ነገር ስትለን እኛ ስትረግ ዛሬ የምናለቅሰው በእሷ እኔ በእሷ ያልሆንኩት ነገር የለም። ምንም አላረኩም። ዛሬ ግን እናንተ ዞራችሁ እግዚአብሔርን ዞራችሁ ወላሂ ወዘሪ ማርጋችሁ ፖስት ማረጉ የጨረቃ ፋሚሊ ነው። እሷ እንደዚህ እኛ አልቋርኩን ብለው መቻረጉን እኮ አረጉም። ግን ምን ችግር አለ ብታረጉ? ምን እየጻፈችልሽ ነው። አስገባይ ምን ችግር አለ? ወዘሪ አንድ ቁጥር ያጻፈች አስገባት። እኔ የምለው ምን አለበት የስደት እህቶቻችሁን ብታበረታቱ፣ ከጎናችሁ ነን ብትሉ፣ ሰብስክራይብ ብታረጉላችሁ ምን ችግር አለ? የሚለው ሙሉ ፖስት ኧረ ሰው ግን ቢስሚላ እና ዛሬ እየቆራረጣችሁ እሷ ሚዲያ ለሚዲያ ሁሉም እስከኔው ጭምር አስመሳይ ነው። ሁሉም እግዚአብሔርን የሚለው ማርያም እኔ መቤቴን ቅድም መቅዲ ቤት ገብቼ ራሱ እየተናገርኩ ነበር። እግዚአብሔርን ነው የምላችሁ እንዴት እንደተቃጠልኩ። ትላንት እርር ብዬ ገብቼ ኮሜንት ማንበብ ጀመርኩ። እንዳለ እዛ የሸልዬ ደጋፊ ልንገርሽ፣ ይኸውልሽ የሸልዬ ደጋፊ ነው ያለው እንዳለ ዩዘር እመቤቴን ነው የሸልዬ ደጋፊ ሴቶችን ይዞ አለ 10 አይሞሉም። የኛ ፋሚሊዎች ፖስት ታያቸው፣ ቲክቶክ ላይ የሚለጥፉት ታያቸው፣ ፎሎ ለመልቀም ነው። ግን እዛ ያሉት ግን 3 ሴቶችን በአንድ ላይ የሚያሯሩጠው ሰውዬ የሱ ደጋፊዎች ናቸው። እንዳለ መተው ሰብስክራይብ አይዞሽ የኔ ቆንጆ የስደት ሸልዬ ማለት የዛች የሄርሜላ የአብርሃም የሩታ ደጋፊዎች ናቸው። እኔ ትላንት ግራ ቢገባኝ እናቴ ትሙት ሄርሜላ ሸሌ አይደለች እንዴ? ከሸሌ በምን ትሻላለች? የኔ ቆንጆ ሰው ሚስት ላይ የሃይሚን ረምጧታል። እንደዚህ አትበይ ከይበናት ግን በቤቴ አንቺ እዚህ እኮ ማለት ነው የኛ ምስኪን ከኛ ጋር የምትለፈዋ መታ ዩቲዩብን እንኳን ሰብስክራይብ አድርጉ ስንቱ አሉ እዚህ መታው እየጠየቁ ነው ይዋሉ እነሱን አንቺ አይደለም ሰብስክራይብ እንኳን ብናረጋችሁ መቤቴ አይደለም እንዴ ይኸውልሽ መስዬ እኮ አንዴ እኔ ልጨርስ። እኔ ነኝ ይሄንን ነገር ያነሳሁት። እኔ በጣም የገረመኝ ማለት ነው ትላንትና ስታለቅሱ ገስት ላይ ቁጭ ብላችሁ ከስር ኮመንት ስትጽፉ ስላየሁ ነው እኔ ዛሬ ተናገርኩት። እኔ ስለሌላው ደጋፊ አይመለከተኝም። ግን የሃይሚንና የብሩኬን ፎቶ አድርጋችሁ እዛ ኮመንት የምትጽፉ በጣም ብዙ ልጆች ስላየሁ ነው። ምን አለ የስደት እህቶቻችሁን ብታበረታቱ፣ ሰብስክራይብ ብትደራረጉ እርስ በራሳችሁ። ነገ ተዋወቃችሁም አልተዋወቃችሁም ምን ችግር አለው? ጥሩ ስራ ለራሳችን ነው፣ ለነገ ለህይወታችን። እኔ እግዚአብሔርን በጣም ስለገረመኝ ነውና እሷ 50,000 ታክብር 60 ትግባ። ግን እኔ በጥሩ ነገር ስላልመጣች ከነሱ ጋር ድራማም ትስራ ምንም ትስራ እኛ ስትረግጥ እስቲ መቼ ነው መታ ይቅርታ አርጉልኝ ጨረቃ ፋሚሊ ብላ የጠየቀችው? ስትረግጣን ነበር እንደፈለገ አፏ እንዳመጣላት። ታለቅሳላችሁ፣ ትደፋላችሁ፣ እናንተ አንገታችን ትደፋላችሁ። አንድ ነገር አለ። እኛ አሁን የማንም ደጋፊያት የማንም ሰብስክራይብ ያርጋት አይመለከተንም። ግን ይሄንን ህዝብ ይቅርታ ማለት አለባት። ገባሽ? ጨረቃን ፋሚሊ አሁን ያኔ አብሳላት እንደዛ ስንል ይቅርታ ጠይቃለች። ሌላ ቦታ አንሂድ።
ለምን መሰላችሁ? የራሳችን አንቺ ራስሽ ሰው እነሱ ለምን ነው ብዙዎቹ የጨረቃ ፋሚሊ እያዩዋት አይደል እንዴ? ብዙዎቹ ሼር እያደረጓት አይደል እንዴ? ስለዚህ እሱ ሳይሆን ማውጣት አለብን። አዎ ስም አንጥራ። ለምን ሰዎቹንም ስለምናስጠምድ እነሱ ያው አንድ ቤተሰብ ስለሆኑ ነው። መቅዲ እግዚአብሔርን ቅድምም ነግሬሻለሁ። ስለተናደድር ነው ድንግልን ነው የምልሽ እኮ አሁን እሷ ይሄንን ፋሚሊ ራሱ ይቅርታ መጠየቅ አለባት ብለን ማውራት አለበት። ይቅርታ መጠየቅ አለባት። በቃ ይቅርታ እኔ እኮ ያልኩሽ እኮ መቅዲዬ፣ ይኸውልሽ ለምን እንደሆነ ታውቂያለሽ? ትላንትና ምን ስትለን እንደነበረ እናንተ እየሰማችሁ ነው። ልጁ የእሱ ነው፣ አባቱ እሱ ነው፣ እሷን ነው የምትመስለው ልጅቷ። ምን የመሰለ ሴት ያላለችው ነገር የለም መቼም። እኔ ደግሜ ስለ ማውራትም አይጠበቅብኝም። እና የጨረቃን ፋሚሊ አይደለም ቆማ ተንበርክካ ተቀምጣሉ አላለችንም እንዴ? ዩዘርዬ ገና ትቃጠላላችሁ አላለችንም? ገና ትቃጠላላችሁ። ባለፈው እንደውም እሱን አቅፋው ስትሄድ ተቃጠሉ ገና ትቃጠላላችሁ አላለችም እንዴ? በየቀኑ እሷ መታ ያልተሳደብ ሄደችበት ቀን መቼ ነው እስኪ ንገሩኝ እናንተ። እሷ መታ አንገታችሁን ትደፋላችሁ። እኔ እንኳን አልደፋም፣ እዛው ትድፋ ለራሷ ገና ትደፋለች። እድሜዋን ዘላለሟን ስትደፋ ነው የምትኖረው። እኔም በቤቴ ነው የምልሽ። ምን እንደሆነ ታውቂያለሽ? ሴትነት በራሱ ፈተና ነው። አንቺ ራሱ ሴት አይደለሽ እንደዛ የኔ እናት እግሯን ከፍታ ለሰጠች ሴትዮ ፈተና ምናምን እኮ የለም። የኔ ቆንጆ እግሯን ከፍታ እኮ ነው የሰጠችው። መሰረት አልከፈተችለት። እኔ ምን አገባኝ? ሂጂና ኮመንት አንብቢ እስኪ። ሴትነት በራሱ ፈተና ነው የኔ እናት። ልጅሽ ስታምር እግዚአብሔር ፈጣሪ ያሳድግልሽ። እኛ ከጎንሽ ነው። ፈተና ቢሆን የሆነ ነገር ሞክራ ሰርታ አልሳካላት ቢል የሆነ ነገር ብትጠጭማ የሶፍረኛና ምሳሌ ነው። ምን ፈተና ምን አገኘች? አብብቲ ፈተና እንዲ ነው እንዴ? አሁን እሷ ምን እንደሆነ መቅድዬ ይኸውልሽ ልንገርሽ። አሁን በጻን ልጅ ሰው አይጨክንም ብላ አሁን ልጇን ፊት ለፊት ያወጣችው ልሸቀልባት ነው ይዛት የወጣችው። ገዝታት ይሁን ወልዳ ይሁን ፈጣሪ አላውቅም። እና አሁን የጨረቃን ፋሚሊ ይቅርታ ተጠይቄ እንደው ኬክ ሰርታ ተንበርክካ ነው ይቅርታ መጠየቅ ያለባት። የጨረቃን ፋሚሊ ኬክ ሰርታ ትልቅ ኬክ እንደው ተደራራቢ ተደራራቢ ኬክ ሰርታ ማለት ነው። አሁን እነሱም ያው እንግዲህ ብስብስ አረግ ምንም ይፋ አላወጡም። የዘር ትናንትና ልጅቷ ማለት ነው ነገራችን ማሀይም የሆነ የኛ ያኔ የጨረቃ ፋይም ነው እንጂ ትናንትና ልጅቷ እኮ ይቅርታ ያጠፋሁት እንዳንተ አልተቀየማችሁኝም፣ እኔ ግን ተሳስቻለሁ ይቅርታ 20 ሺህ ስላስገባችሁኝ ብላ ከቆረጠች እኮ ትናንትና ይቅርታ ጠይቃለች። አላየሻትም? እኔ ትብትብ የጨረቃ ፋሚሊ ነው የሰደበኝ ይቁረጣት ብላለች። ደግሞ ቆይ ከስር ማርያም ጽፊ እግዚአብሔር አምላኬ ተፋቱ ምናምን የምትይው እኛ እንፋታታለን። እኛ ስትረግጣል ነበር እንዴ የነበረችው? እሷ ስትረግጣል ነበር። ምን ታመጣላችሁ? ችግሩ የኛ ሰው ዩዘር ምን እንደሆነ ታውቂያለሽ? ተረገጥሽም ዞረን ራሳችን ማህይም ነን። እመቤቴ ነው የምልሽ። እነሱ ዶላራቸውን ነው የሚለቅሙት። እኛ እዚህ ላይ ይወጣል የራሴ ህይወት የሌለኝ መስለኝ እነሱ በረክ እኔ ብሩክና ሃይሜን እኔ ከእንግዲህ በኋላ ለምን የፈለገ እንትን አይመጣም። መቼ ስራ ጥቼ ካየውም ሃይሜና ብሩኬን ነው። ከዛ በተረፈ ያለው ትዝም አይለኝም፣ ትዝም ብሎኝም አያውቅም። እና እየዞርሽ እያየሽ ነው የምትቃጠው የናት ዩዘርዬ። ኧረ እኔ አይቼም አላውቅም። አይደለም ዩዘርዬ ቲክቶክ ላይ የሚመጣውን እኮ ነው የምታየው። ቲክቶክ ላይ እኔ እሷ ብዙ ዋጋ አስከፍላለች። እያንዳንድሽ ማለት ነው እዚህ ያላችሁ እያንዳንዱ የጨረቃ ፋሚሊ ምን ስትል እንደነበረ ከአንደበቷ የሚወጣው እግዚአብሔርን ልክ እንደ ጭቃ ነበር እያነሳች ስትመርግብን ነበር። እግዚአብሔር ወይኔ በላቸው። ይሄንን ነገር እኮ እነሱ እንድብስብስ አደረጉ ነው ዩዘርዬ።
ድብስብስ እኔ ነው የሆነው። እኮ ዩዘር ግራ የገባኝ ማለት ነው። ህዝቡ እንዴት ዝም አለ? እንዴት ጸጥ አለ? እኔ ግርም ያለኝ እንደው ሀይሚ ያኔ እንደዛ ወድቃ ስናለቅስ የነበረው ለቅሶ ዛሬ እሷን ሄዶ ሰፖርት ሲያደርጓት 20 ሺህ ገብታ የሆነ ስትናገር እንዴት ደስ ቢላቸው ነው ገብተውስ ሰፖርት የሚያደርጓት በርቺ የሚሏት። እመቤቴን ምን አይነት እንደው እንጃ። እኔ ራሴ መሀይም እንደሆንኩኝ አወኩኝ። አላረጋትም ገብቼም አይቻትም አላውቅም። ግን ትላንት ግራ ገብቶኝ ማለት ነው። ልክ ከእንቅልፌ ስነሳ ነው ዩቱብ ስከፍት ያየኋት ማለት ነው። እመቤቴን ወደ ላይ እስክሎር እያረኩኝ መጣች። ከዛ እንዴቺ ሴትዮ ዛሬ ምን ድግስ አለባት ስል ለካ 20 ሺህ ይላል ከላይ ኬኩ ላይ። በኢየሱስ ስም አልኩና ገብቼ ሳይ 20 ሺህ 23 ሺህ ገብታልሻለች ትላንት ማለት ነው። በኢየሱስ ስም ብዬ ወጣሁ። ጭራሽ ይሄን ሳይ ዛሬ 26 ሺህ ገብታ እርፍ ማለት ዛሬ 26 ገባች እንዴ? እና ላይ 26 ሺህ ማሪ አቦሰማን ከይተው አረቴ ዛሬ እኮ ተገመጨጨች። ቱ ፍቅር እኔ ምን አጥፎ ደግሞ ያ ማሪ የዛሬው 80 ሺህ ታየው። የዛሬው ስንት ታየ? 83 ከሰውየው ጋር የመጣችው ይኸውልሽ መቅዲ። ከዛ ደግሞ ይኸውልሽ የዛሬው ቪዲዮ ደግሞ ይኸውልሽ አንቺ መቅዲ 8200 ላይ ናት። 200 እይታ በነገራችን ላይ እይታዋ ከሞተሽ በላይ ነው እንጂ